ሰበር ዜና ሰኔ 20 2018 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች ታላላቅ ድሎችን በትላንትናውና በዛሬው ዕለት መቀዳጀታቸውን አስታውቀዋል። በዛሬው ዕለት በባህር ዳር ዙሪያ የፋኖ ኃይሎች በፈጸሙት ጥቃት የብልጽግና የድሮን ራዳር ሴንተር መውደሙ ሲነገር በዚህ ጥቃት የአንድ የጦር መሪን ጨምሮ በርካታ ወታደሮች የተደመሰሱበት ፋኖ ሚስጥራዊ ከባድ መሳሪያ የተጠቀመበት መሆኑም ተነግሯል። ዝርዝር ዘገባ አለ። ወዲህ ጀነራል አዲሱ የየሳምንቱን ዘመነ ካሴን ደምስሰዋለው ቅዠት ዳግም በሽንፈት አጠናቀቀ። አርበኛ ዘመነ ካሴን ለመያዝ በማለም ከፍተኛ ቁጥር ያለው ልዩ ኮማንዶ ይዘው ከባህር ዳር የተንቀሳቀሱ ጀነራሉ መዳረሻቸው ሳይደርሱ በባህር ዳር ዙሪያ በደረሰባቸው መብረቃዊ የደፈጣ ጥቃት ከመቶ በላይ ልዩ ኮማንዶዎችን አስጨርሰዋል። ዝርዝር ዘገባ ወደ እናንተ ይቀርባል። በሌላ በኩል ከተሞች በፋኖ እጅ ስለገቡበት በርካታ ወታደር የተደመሰሰበትና በርካታ ከባድ መሳሪያ በፋኖ የተማረከበት የደጋዳሞት ውጊያም በዝርዝር ይቀርባል። የፋኖ አመራር ጭምር ማብራሪያ ይሰጠናል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች እያላችሁ ለህዝቡ ሲሉ እየታገለ ያሉትን ታጋዮች መልእክት ተሰጧቸው ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም በትላንትናው ዕለት ተአምር ወደ ተሰራበት የጎጃም ምድር እናልፋለን። ከትላንቱ ባሻገር ደግሞ በዛሬው ዕለት በጎጃም በባህር ዳር ዙሪያ የትላንቱን የሚስተካከሉ ታላላቅ ድሎችም ተመዝግበዋል። እነሱን በማስቀደም እንጀምራለን። የደጋዳሞቱ ፎርሙላ ከፍተኛ ድል መቀዳጀቱ ተነገረ። የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ አባልና የህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማሬ በትላንትናው ዕለት በሰጠው መግለጫ በአማራ ክልል በተለይም በጎጃም ቀጠና በተደረጉ ውጊያዎች የፋኖ ኃይሎች ከፍተኛ ወታደራዊ ድል ማስመዝገባቸውን አስታውቀዋል። ኃላፊው በተለይ በጎጃም ብርት በምትባለው የደጋዳሞት ቀጠና ዲዲኤፍ ወይንም የደጋዳሞት ፎርሙላ የተሰኘውን ወታደራዊ ስልት በመጠቀም በአጭር ጊዜ በትንሽ ኃይልና ሎድ የብልጽግናን ሰራዊት ከነትጥቁና ከአመራሩ መደምሰስ መማረክ መቻላቸውን የፋኖ አመራሩ ገልጸዋል። በትላንቱ በረፋድ ውጊያ የቴዎድሮስ እዝ የ99ኛ 201ኛ 54ኛ የ205ኛ የ33ኛ የ206ኛ እና የ24ኛ ክፍለ ጦር የተለያዩ አህዶች ላይ ከፍተኛ ምት ማረፉን የጠቆሙት አርበኛ አስረስ ሁለት የክፍለ ጦሩ ከፍተኛ መኮንኖች የሬጂመንት አዛዥን ጨምሮ በርካታ የብልጽግና የስታፍ አባላት መቶ አለቆችና ሻለቃዎች በአንድ ቦታ ላይ ሙሉ በሙሉ መደምሰሳቸውንም ይፋ አድርገዋል። በዚህ ውጊያ አንድ ሞርተር 82፣ ሁለት ድሽቃ፣ በርካታ ብሬኖችና ስናይፐሮች በፋኖ እጅ መውደቃቸውም ተረጋግጧል። የፋኖ ኃይሎች የብልጽግና ኃይል ላይ እስከ ቋሪት ገብረ ማርያም ድረስ በማሳደድ የቋሪት ከተማን ሙሉ በሙሉ በቁጥጥር ስር ማዋላቸውን የገለጹት አርበኛ አስረስ ማረም በዚህም ሳቢያ በግፍ ታስረው የነበሩ በርካታ ንጹሃን የፋኖ ቤተሰቦችን እንዲፈቱ መደረጉንም ገልጸዋል። በውጊያው የወረዳ ሚሊሻ ከፍተኛ አመራርን ጨምሮ በርካታ የንቅናቄው አባላት መገደላቸውም ተነግሯል። ከዚህ በተጨማሪም በማዕከላዊ ጎጃም ቀጠና በጮቄ አዋሳኝ፣ በቢብኝ፣ በስናን፣ በደንበጫ፣ በማቻከል፣ በማጫ፣ በዳንግላ እንዲሁም በሰሜን በኩል በሞጣ አካባቢዎች ከፍተኛ ወታደራዊ እንቅስቃሴዎች መደረጋቸውንና በተመሳሳይ ሁኔታ በወሎ በለሳ፣ ሚካኤል ደብርና ሰሜን ወሎ አካባቢዎችም ውጊያዎች ተካሂደው ምርኮኞች መገኘታቸውን ኃላፊው ጨምረው አብራርተዋል። በሌላ በኩል በውጊያው ከተገደለው የ76ኛ ክፍለ ጦር ኮሎኔል አበራ እጅ
በተገኘ ስልክ ላይ ያሉ መረጃዎች የብልጽግና ሰራዊት በንጹሃን በህፃናትና ባለትዳር ሴቶች ላይ የሚፈጸመውን አስገድዶ መድፈርና የሰብአዊ መብት ጥሰት በተጨባጭ የሚያሳይ መሆኑን አርበኛ አስረስ ማረ ዳምጤም የኮሎኔሉን ስልክ በርብረን አግኝተናል ባሉት መረጃም አስታውቀዋል። ይህ ድርጊት በአጋጣሚ ሳይሆን ህዝብን በስነ ልቦና ለመስበር በፖሊሲ ደረጃ እንደ ወታደራዊ ስልት የሚጠቀሙበት መሆኑንና ከዚህ ቀደም የቢቢሲ ዘገባም ይህንን ያረጋገጠ መሆኑን አርበኛው አስታውቀዋል። ይሁን እንጂ የአገዛዙ ወታደር የደረሰበትን ሽንፈት ለመበቀል በንጹሃን ላይ የጅምላ ጭፍጨፋ ቢያካሄድም የአማራ ህዝብ ማንነቱንና ህልውናውን ለማስከበር ለፋኖ ሰራዊት በመረጃ በስንቅና በባለቤትነት የጀርባ አጥንት በመሆን እያሳየ ያለው ደጀንነት ጽናት ተጠናክሮ መቀጠሉን የፋኖ ኃይሎች ቃል አቀባይ አርበኛ አስረስ ማረ ዳምጤ ከብላክ ላይን ሚዲያ ጋር በነበራቸው ቆይታም አስገንዝበዋል። በትላንትናው በደጋዳሞት ውጊያም ለሰዓታት በቆየ የመስመር ውጊያ የተገኙ ምርኮችም የተደመሰሱ የብልጽግና የአገዛዙ ወታደሮችም ብዛት እንደሚከተለው ደርሶናል። ባለ 82 ኤምኤም ሞርተር 1 ፍሬ፣ ዶሺቃ 2 ፍሬም፣ 8 ብሬን፣ 5 ስናይፐር፣ 230 የነፍስ ወከፍ ክላሽ፣ 2 ስታር ሽጉጥ፣ 7 አይኮም መገናኛ ራዲዮዎች፣ 5 የሞርተር ቀንቡላ፣ 800 የድሽቃ ተተኳሽ፣ 3250 የክላሽ ተተኳሽ፣ 30 ኤፍ1 ቦምብ፣ 12 የጭስ ቦምብ፣ 300 ካዝናና 11 የድረት ትጥቆች እንዲሁም ሌሎች ወታደራዊ ቁሳቁሶች ተማርከዋል። የተደመሰሰውን የብልጽግና ኃይል ስንመለከት የ76ኛ ክፍለ ጦር አዛዥ ሙሉ ኮሎኔል አበራና እንዲሁም ሌተናል ኮሎኔል አለሙ በተጨማሪም 2 የሻለቃ አመራሮችና ከ150 በላይ እግረኛ ሰራዊት ተደምስሷል። በተመሳሳይ በተለያዩ የጎጃም ቀጠናዎች በቴዎድሮስ እዝ ስር የሚገኘው የፋኖ ኃይሎች በዛሬው ዕለት የአገዛዙን ዙፋን ጠባቂ ሰራዊት እያሽመደመዱት ይገኛሉ። እዚሁ ጎጃም ላይ በባህር ዳር ዙሪያ ከባድ ውጊያ በዛሬው ዕለት እየተደረጉ ነው። የአገዛዙን የአየር ኃይል የበላይነትና የደህንነት መዋቅር ፍጹም ክንፉን የሰበረ ሌላ አዲስ መብረቃዊ የሰበረ መረጃም አሁን ደርሶናል። የፋኖ ኃይሎች በባህር ዳር ዙሪያ መሿለኪያ በሚባለው ስፍራ የሚገኘውን የብልጽግናን የድሮን ራዳር ማዕከል ሙሉ በሙሉ ማውደማቸውን በይፋም አስታውቀዋል። የአንድን የጦር መሪን ጨምሮ በርካታ ወታደሮች የተደመሰሱበት የዚህ አስገራሚ ኦፕሬሽንም ዝርዝር መረጃ እንደሚከተለው ደርሶናል። በአማራ ክልል እየተካሄደ ባለው ወታደራዊ ፍልሚያ ውስጥ የኃይል ሚዛኑን በከፍተኛ ደረጃ ይቀይራል የተባለለት ታላቅ ጥቃት ተፈጽሟል። ጥቃቱ የተሰነዘረው በባህር ዳር ዙሪያ መሿለኪያ በተባለው ስልታዊ ቀጠና ላይ በሚገኘው የብልጽግና መከላከያ ሰራዊት የድሮን ራዳር መቆጣጠሪያ ግቢ ላይ ነው። የፋኖ ኃይሎች ይህንን እጅግ በጥብቅ ጥበቃ የሚደረግለትን የራዳር ጣቢያ ኢላማ ያደረገ የተቀናጀ እጅግ የኃይለኛ ከባድ መሳሪያ ድብደባም ከፍተውበታል። በዚህ መብረቃዊ ጥቃት ሳቢያ በግቢው ውስጥ በከፍተኛ ወጪ ተተክለው የድሮን እንቅስቃሴን ሲመሩና ሲቆጣጠሩ የነበሩ ትልልቅ የራዳር ታዋሮች ማማዎች ሙሉ በሙሉ ተመተው እንዲወድሙና ከአገልግሎት ውጭ እንዲሆኑም ተደርገዋል ሲሉ የዓይን እማኞች ለሚዲያችን ተናግረዋል። የፋኖ ኃይሎቹ የራዳር ማዕከሉን በከባድ መሳሪያ ሲደበድቡት በግቢው ውስጥ በዋርድያነትና በጥበቃ ላይ የነበሩ በርካታ የመከላከያ ሰራዊት አባላት ፍጹም መሸሸጊያ በማጣት ወዲያውኑም ተደምስሰዋል። ከተደመሰሱት የአገዛዙ ወታደሮች መካከል ሻለቃ ፍጹም በላይነህ የተባለ ከፍተኛ የጦር መሪ እንደሚገኝበትም በይፋ ተረጋግጧል። ይህ ስልታዊ ኦፕሬሽን የተፈጸመው በማለዳው የንጋት ሰዓት መሆኑም ታውቋል። ውጊያው በትክክል ከሌሊቱ 12 ሰዓት ላይ የጀመረ ሲሆን የፋኖ ልዩ ኮማንዶ ስብስብ ጥቃቱን በብቃት ፈጽሞ ለማጠናቀቅ የፈጀበት ጊዜ ከ30 ደቂቃ በታች መሆኑን ጥቃቱን እጅግ አስፈሪ አድርጎታል ሲሉም ሁኔታውን የተመለከቱ እማኞች ገልጸዋል። ከግንባር የሚወጡ መረጃዎች እንደሚያመላክቱት የፋኖ ኃይሎች በዚህ ጥቃት ወቅት እንደ አርፒጂ፣ ሞርተርና ድሽቃ ያሉ መካከለኛ መሳሪያዎችን በስፋት የተጠቀሙ ሲሆን
ከነዚህም ባለፈ ስሙን ለደህንነት ሲሉ በሚስጥር ያዙት እጅግ የከፋና አውዳሚ ሆነ አዲስ ከባድ መሳሪያ በጥቅም ላይ መዋላቸውም ታውቋል። የፋኖ ኮማንዶዎች የድሮን ራዳሩን አመድ አድርገውትና የተሰጣቸውን ተልዕኮ በስኬት አጠናቀው ከአካባቢው በሰላም ከወጡ በኋላ የደረሰበትን ከባድ ወታደራዊ ውድቀት የተረዳው አገዛዙ ከባህር ዳር ከተማ ተጨማሪ መጠነ ሰፊ የሰራዊት ኃይል ወደ ስፍራውም አስወጥቷል። በአሁኑ ወቅት ይህ ከከተማዋ የደረሰው የብልጽግና ጦር አካባቢውን ሙሉ በሙሉ ከቦተ ቢገኝም የራዳር ጣቢያው መውደምን ግን የአገዛዙ የድሮን ጥቃት ኦፕሬሽን ክፉኛ ሽባ አድርጎታል ሲሉ ወታደራዊ ተንታኞች ይናገራሉ። እዚሁ ጎጃም ላይ እንቆያለን። የጀነራል አዲሱ በየሳምንቱ ዘመነ ካሴን እደመስሰዋለሁ ቅዠት ዳግም በሽንፈት ተጠናቀቀ። አርበኛ ዘመነ ካሴን ለመያዝ በማለም ከፍተኛ ቁጥር ያለው ልዩ ኮማንዶ ይዘው ከባህር ዳር የተንቀሳቀሱት ጀነራሉ መዳረሻቸው ሳይደርሱ በባህር ዳር ዙሪያ በደረሰባቸው መብረቃዊ ደፈጣ ጥቃት ከመቶ በላይ ልዩ ኮማንዶዎችን አስጨርሰዋል። ዝርዝሩም እንደሚከተለው ደርሶናል። ጀነራል አዲሱ አርበኛ ዘመነ ካሴን በጥቆማ አግኝተናል በሚል እሳቤ በርካታ የኮማንዶ ጦር አስከትለው ከባህር ዳር ተንቀሳቅሰው ነበር። ይሁን እንጂ ጀነራሉ ወደ ታለመው ስፍራ ሳይደርሱ በባህር ዳር ዙሪያ በደረሰባቸው ከፍተኛ የመልሶ ማጥቃት ኦፕሬሽን ተስፋ አስቆራጭ ሽንፈትም ገጥሟቸዋል። በዚህ የደፈጣ ጥቃት የተከሰቱ ዋና ዋና ጉዳዮችም የሚከተሉት ናቸው። ከመቶ በላይ ልዩ ኮማንዶዎች በፋኖ ኃይሎችም ተደምስሰዋል። አንድ ኦራል ሙሉ በሙሉ ወድሟል። የጀነራል አዲሱ ጦር ወደ አቀደው ቦታ ሳይደርስ ለህልውናው በመስጋት ወደ ባህር ዳር ሙሉ በሙሉ እንዲሸሽም ተደርጓል። በየሳምንቱ አርበኛ ዘመነ ካሴን አገኛለሁ በሚል ሰበብ ጀነራል አዲሱ በርካታ ሰራዊት ይዘው እየወጡ በተደጋጋሚ በከባድ ኪሳራ መመለሳቸው ሰራዊቱ ላይ ከፍተኛ ቀውስም ፈጥሯል። የጀነራል አዲሱ ተደጋጋሚ መክሸፍና የኦፕሬሽን አመራር ድክመት በሰራዊቱ ዘንድ በጀነራሉ በሚመሩት ኦፕሬሽን ላይ ለመሳተፍ ከፍተኛ ጭንቀትና ፍርሃት እንደሚሰማቸው እየደረሰን ያለው መረጃም ያሳያል። የወታደራዊ ተንታኞች እንደሚሉት በባህር ዳር ዙሪያ እየተካሄደ ያለው ይህ ተደጋጋሚ የኃይል መመታት የብልጽግና ጦር አቅም እየተመናመነ መሄዱንና በጀነራሎቹ ላይ ያለው የሰራዊት እምነት መሸርሸሩን ፍንትው አድርጎ የሚያሳይ ነው። አርበኛ ዘመነ ካሴን እደመስሳለሁ በሚል ቀቢስ ተስፋም ወደ አርበኛ ዘመነ ካሴ መገኛ እያቀኑ የነበሩት ጀነራል አዲሱም አርበኛ ዘመነ ካሴ ይገኝበታል ወደ ተባሉት ቦታ ሳይደርሱ በባህር ዳር ዙሪያ በእንቅስቃሴ ላይ ባሉበት በደረሰባቸው መብረቃዊ ጥቃት ያሰቡትን ሳያሳኩ ወደ ኋላ ፍርጥጠው ባህር ዳር ገብተዋል። በመጨረሻም አድማጭ ተመልካቾቻችን እንደሚታወቀው በትላንትናው ዕለት በመከላከያ ሰራዊቱና በፋኖ ኃይሎች መካከል በደጋዳሞት የተደረገውን ውጊያ በሰበር ዜና በዛሬው ዕለት ደግሞ በወፍ በረር ማስቃኘታችን ይታወቃል። ታዲያ ከዚህ ጋር በተያያዘ ከዘገባዎቻችን በተጨማሪ መሬት ላይ ያሉት የፋኖ አመራሮች ስለ ውጊያው ምን ይላሉ የሚለውን የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ ምክትል የህዝብ ግንኙነት ኃላፊ ሆነው አርበኛ እስቲበል አለሙ ከኤምኤስ ጋር በጉዳዩ ላይ ቆይታ አድርጓል። የሱን ቆይታ በአጭሩ አድምጠን እንመለስ። ጠላት የአብይ አህመድ ሰራዊት በተለይ ምርጫውን ተከትሎ ምርጫ አድርጌያለሁ ህጋዊ ነኝ ለማለት በሁሉም ቀጠናዎች ተንቀሳቅሶ ይሄው ነፃ ቀጠና ይዣለሁ ለማለት እና ፕሮፓጋንዳ ለመንዛት እቅድ አቅዶ ከሰኔ 10 ከሐምሌ 10 ድረስ የፋኖን አካባቢ ቆጣጠራለሁ በማለት እንቅስቃሴ አድርጎ ነበረ። ግን ቀድሞ መረጃቸውን በመዳፉ ስር ያለው ፋኖ እቅዳቸውን ከግምት ውስጥ በማስገባት የሚንቀሳቀሰውን የጠላት ኃይል ከምሽጉ ሲወጣ እየደረማመሰው እና ጠላትን እየማረከ የሚገኝበት ሁኔታ ላይ ነው የምንገኘው። በተለይ ቅቡልነቱ በተለያዩ ቦታዎች ላይ ያጣው የህዝብ ቅቡልነት፣ የፖለቲካ ቅቡልነት፣ የጂኦፖለቲክስም እጦት የገጠመው አብይ አህመድ እንግዲህ ያለ የሌለውን ኃይል በማሰማራት ወደ ቴዎድሮስ በተለይም ወደ አጠቃላይ ወደ አማራ ክልል እንዲያው በተለይ ወደ ቴዎድሮስ እያንቀሳቀሰ የሚገኝበት ሁኔታ ነው ያለው። እንግዲህ ከትላንት በፊትም ጀምሮ ወደ ደጋዳሞት በተለይ ፈረስ ቤት ለመግባት ትልቅ ትንቅንቅ እያደረገ ነበር። እንግዲህ በሶስት አቅጣጫ ወደ ደጋዳሞት ለመግባት እያሰፈሰፈው ጠላት እንግዲህ ፋኖም ይሄንን ከተለያዩ ቀጠናዎች በመንቀሳቀስ በተለይ ከ206ኛ ኮር 24ኛ ክፍለ ጦር ስናባጅሜ ሻለቃ
109ኛ ክፍለ ጦር 99ኛ ክፍለ ጦር ዳሞት ሻለቃና ከ201ኛ ኮር 54ኛ ሻለቃ 54ኛ ክፍለ ጦር ወደ ደጋዳሞት በመግባት የጠላትን እንቅስቃሴ በማዛባት ታላቅ ጀብዱ የፈጸሙበት ሁኔታ ነው ያለ። እንግዲህ በዛው በቅርብ ርቀት ላይ የሚገኘው የ33ኛ ክፍለ ጦር ደግሞ ከታች በመቁረጥ በጀርባ በኩል በመቁረጥ ጠላትን መፈናፈኛ በማሳጣት ታላቅ ጀብዱ ነው የተሰራው። እንግዲህ ከደንበጫም ተነስቶ ደግሞ ወደ ደጋዳሞት ለመንቀሳቀስ ያሰበውን ጠላት ደግሞ የኢንጂነር ክብር ተመስገን ሻለቃ ሙሉ መንገዱን በመዝጋትና ከተማ ድረስ ዘልቆ በመግባት ታላቅ ጀብዱ ነው እንግዲህ ሲሰራ የዋለው። እንግዲህ በዚህ ሁሉ ትንቅንቅ እንግዲህ በርካታ የሆኑ ምርኮዎችን ማግኘት የተቻለበት ጠላትን ሎጂስቲክ ሙሉ በሙሉ መረከብ የተቻለበት የጠላት እቅድ ማዛባት የተቻለበት ከማዛባትም አልፎ ደግሞ ነፃ ቀጠናዎችን ሁሉ መቆጣጠር የተቻለበት አውደ ውጊያዎችን እንግዲህ ትናንትና እያደረግን ያለ ነው። በተለይ በዛዱ በደጋዳሞት ውጊያ በተለይ ሰከላ ወረዳ ላይ በተለይ ህፃናትን ይደፍር የነበረ ከ20 በላይ ወጣቶችን ከብት ከሚጠብቁበት ቦታ ላይ አውጥቶ ምላሳቸውን ቆርጦ አንጋሎ ያረደ ኮሎኔል ነበረ። ኮሎኔል ማበር የሚባል ይሄንን ኮሎኔል ነው እንግዲህ ደጋዳሞት ላይ መደምሰስ የተቻለው። በተመሳሳይ ኮሎኔል ፍቃዱ የሚባልም ተደምስሷል። ሙሉ ከናጃዎቻቸው ከ3 ሻለቃ አመራሮች ጋር ሙሉ በሙሉ መደምሰስ የተቻለበት ውጊያ ነው ያደረግነው። በርካታ የእግረኛ ሰራዊት ተደምስሷል። በርካታ ቁሳቁሶችን ሎጂስቲኮችን መማረክ የተቻለበት ሁኔታ ነው ያለው። እንግዲህ እስካሁን በተቆጠረው መሰረት ነው እንግዲህ ዘገባውን እንሰራለን። ገና ቆጠራ ላይ ነው አሁንም ያለ ነው። ሌላ ዝግጅቶችን ጭምር ነው ያሉት። ሙሉ በሙሉ ጠላትን መደምሰስ ነው ፍላጎታችን። እስካሁን ድረስ ባለው ሁኔታ ግን አንድ ሞርተር 82 ሚሊ ሞርተር ከነምድርተኛ ተኳሹ ጭምር በመደምሰስ ሞርተሩን መማረክ የቻልንበት ሁኔታ ነው ያለው። 2 ዲሽቃዎች እጃችን ላይ አስገብተናል። 8 ብሬኖችን መማረክ ችለናል። 4 ስናይፐሮችን በእጃችን ውስጥ አስገብተናል። እንዲሁም በርካታ የሆኑ የነፍስ ወከፍ መሳሪያዎችን እና የተተኳሾችን በእጃችን ውስጥ ያስቀምጥበት ሁኔታ ነው ያለው። መገናኛ ሬዲዮችን፣ የጦር ሜዳ መነጽሮችን፣ ስታር ጉጦችን ሁሉ በእጃችን ውስጥ አስገብተን በርካታ የምርኮኞችን ጭምር እጃችን ውስጥ ያሉበት ሁኔታ ነው ያለው ማለት ነው። እንግዲህ እነዚህ ኮሎኔሎች የህዝባችንን ምን ያክል ሲያሰቃዩ እንደነበረ በተለይ የሰከላ ወረዳ ህዝብ ምስክር ነው። ሴት አስገድዶ ደፍሮ በተለይ ኮሎኔል አበረ አንቆ የገደለ ሰው ነው። እንግዲህ የሰከላ ህዝብ ሙሉ በሙሉ ነፃ ከወጣ በኋላ በዶክመንታሪ መልክ የምናሳየው ነው የሚሆነው። ይህን ግፍ ህዝቡ በራሱ የሚያወግዘው ነው የሚሆነው። ወጣቶችን ምላሳቸውን ቆርጦ አንጋሉ ያረደ ጨካኝ አረመኔ የሆነ ኮሎኔል ነው። ይሄንን ኮሎኔል ነው እንግዲህ ከምድረ ገጽ ማጥፋት የተቻለው። በተመሳሳይ እንግዲህ ይሄን እስቲበል ኮሎኔል በዛሬ አውደ ውጊያ 2 የመከላከያ ኮሎኔሎች አዋጊ ኮሎኔሎች ናቸው ተሰዉ የምትለኝ? አዎ 2 የመከላከያ አዋጊ ኮሎኔሎች ኮሎኔል አበረና ኮሎኔል ፍቃዱ የሚባሉ ሙሉ በሙሉ ከናጃዎቻቸው ተደምስሰዋል። በዛሬው ምንድነው ማስረጃው? ፎቶ አግኝታቸዋል? ኮሎኔሉ 2 ኮሎኔሎች ህይወታቸው ማለፉን በምንድነው ያረጋገጣችሁት? አዎ በትክክል ፎቶአቸውንም ሬሳቸውንም ማግኘት ችለናል። መታወቂያቸውንም ይዘናል። ስልካቸውንም ይዘናል። የትኛው ክፍለ ጦር አዛዦች ናቸው ሁለቱም? 76ኛ ክፍለ ጦር አዛዥ ናቸው። ከበድ ያለ ውጊያ ነው ማለት ነው። በኮሎኔል ደረጃ በዚህ ደረጃ በመከላከያ ውስጥ ከተሰዉ የዛሬው ውጊያ ለየት ያለ ነው ማለት እንችላለን። ምናልባት እስካሁን የአማራ ፋኖ ብሔራዊ ንቅናቄ የቴዎድሮስ ዕዝ በአንድ አውደ ውጊያ 2 ኮሎኔሎችን ሲደመስስ የዛሬው መጀመሪያ ነው ማለት እንችላለን። ትክክል ነው። 2 ኮሎኔሎችን በአንድ ቀን ለመጀመሪያ ጊዜ ነው እንግዲህ መደምሰስ የተቻለው። በነገራችን ላይ የደጋዳሞት ህዝብ ከፍተኛውን ድርሻ ይወጣል ብሎ በመውጣት በተለይ የግል ታጣቂው በተለይ ገበሬው አብሮ ትንቅንቅ ሲያደርግ የዋለ መሆኑ ሊረሳ የማይገባ ነገር መሆኑን መግለጽ እፈልጋለሁ። ነገር ግን በፋኖ በኩልም የተደረገው ጥምረት የሚሰጠው ስምሪት በቀላሉ የሚታይ አይደለም። በርካታ ክፍለ ጦሮችን በርካታ ቅንጅቶች የተደረጉበት በደንብ የተጠናና በየት በኩል ቢመታ ምን መደረግ ይችላል የሚል ሳይንሳዊ የወታደራዊ ጥበብ የታየበት ውጊያ መሆኑን በዛም 2 ኮሎኔሎችን 3 ሻለቃ አመራሮችን ጭምር በነገራችን ላይ ከነአጃቢዎቻቸው መደምሰስ የተቻለበት ውጊያ ነው። ይሄ ውጊያ 3 ሻለቃ አመራር ማለት በማዕረግ መግለጽ ይቻላል? ከኮሎኔሎቹ በተጨማሪ ነው ይሄ? አዎ ከኮሎኔሎቹ በተጨማሪ 3 ሻለቃ አመራሮች ተደምስሰዋል። ሙሉ ዝርዝሩን እንግዲህ ከነስማቸው መግለጽ አልቻልኩም አሁን። ነገር ግን እርግጠኛ ስለሆንኩኝ መረጃውን ማምጣት የምችልበት ሁኔታ ነው ያለው። ብራዳማ ላይ እንግዲህ ጠላት ደጋዳሞት ላይ በዚህ ልክ እየተመታ ሳለ ብራዳማ ላይ 33ኛ ክፍለ ጦርና 11ኛ ክፍለ ጦር የፋኖ
102ኛ ኮር ማለት ነው ከበባ ባደረጉበት ጊዜ ቦታውን ለቆ ሙሉ በሙሉ ወደ ቋሪት ገበዘ ማርያም ነው የተንቀሳቀሰው። ሲንቀሳቀስ ግን ፋኖ ተከርቶ ቋሪት ድረስ እየተሳደደው ነው አሁን የሚገኘው። ሙሉ በሙሉ በሚባል ደረጃ ቋሪት ከተማ አሁን በእጃችን ውስጥ ትገኛለች። ፋኖቻችን እያጸዱ ያለበት ሁኔታ ነው ያለው። ሙሉ በሙሉ እያሳደዱ ጠላትን እየወሩ ያለበት ሁኔታ ነው ያለው። ስለዚህ ላይ ከበድ ያለው ውጊያ ነው ያለው። ደንበጫም ደግሞ ከተማው በመግባት ይህንን ኃይል ለማጽራት በሙሉ በሙሉ በሚባል ደረጃ በተለይ በዚህ በደብረ ማርቆስ መውጫ በኩል ወንዙ አካባቢ ድረስ በመግባት ጠላትን በማርበድበድ መግቢያ ሲያሳጡት እንኳን አይደለም ለደጋግሞት ሊደርስ ይቅርና ያደርጉ ነው ያሉ። ይሄንን ሁሉ ያየው ጠላት ግን አሁንም ከተለያዩ አቅጣጫዎች ጠላትን ማንቀሳቀስ የቡድን መሳሪያዎችን ማንቀሳቀስ ዙዎችን ሁሉ እያንቀሳቀሰ ይገኛል። በተለይ በሰከላ በኩል ወደ ቋሪት ለመድረስ የተንቀሳቀሰውን ጠላት ሰከላ አካባቢ የሚገኙት የቋሪት እና የሰከላ ገበሬዎች ቀጥ አድርገው ይዘው እንዳይንቀሳቀስ ያደረጉበት ሁኔታ ነው ያለው። በዛ በኩል አንድ የፋኖ ሻለቃም አለች። ከእሱ ጋር በመተባበር በዚህ ልክ ጠላትን በማቆም እየደመሰስ ነው፣ ህዝባዊ በማድረግ እየደመሰስን እያጸዳን ያለበት ሁኔታ ነው ያለው። ወንድማገኝ እንግዲህ ውጊያው እንደቀጠለ ነው። በመንግስት በኩል ደግሞ የምንሰማቸው ዜናዎች አሉ። ምናልባት እሱን እንደው ግልጽ ለማድረግ የአማራ ብልጽግና የሚቆጣጠረው የመገናኛ ብዙሃን አሚኮ የሚባለው በጎጃምም በጎንደርም በሸዋም በወሎ በርካታ የፋኖ አባላት የሰላም ጥሪውን ተቀብለው ወደ ህዝቡ ተቀላቀሉ የሚል በፎቶ ጥቂት መሳሪያዎች እንደ ኤግዚቢት የሚመስሉ እያሳዩ ፕሮፓጋንዳውን እየሰሩ ነው። በሌላ መልኩ ደግሞ ከጠቅላይ ሚኒስትሩ ፊልድ ማርሻሉ ትዕዛዝ ተቀብለው ከፍተኛ ወታደራዊ አመራሮች በአማራ ክልል መጠነ ሰፊ ውጊያ በከባድ መሳሪያ በድሮን የተደገፈ እያደረጉ እንደሆነ ይገለጻል። በተለይ ከሰኔ 10 እስከ ሐምሌ 10 የፋኖን አከርካሪ በመስበር ውጤት ይፈልጋሉ ብለዋል ጠቅላይ ሚኒስትሩ። በእናንተ በኩል ዛሬ በተደረገው ውጊያ እንኳን 2 ኮሎኔል እና 3 ሻለቃ አመራር ደምስሰናል እያላችሁ ነው። ምናልባት ብልጽግና እየለቀቀ ያለው ፕሮፓጋንዳ አጠቃላይ ወታደራዊ ዝግጁ በተለይ በከባድ መሳሪያ ጋር በተያያዘ ለዛ የምትሰጡት ምላሽ ማብራራት ከተቻለ። አመሰግናለሁ ወንድማገኝ። እንግዲህ በተግባር እንደሚታየው አከርካሪውን እየሰበር ነው እና ቦታውን እያስለቀቅ ነው ያለ ነው እኛ ነን። ነገር ግን ጠላት ሲደመሰስ አዎ ተደምስሻለሁ ብሎ ራሱን እየተሸነፍኩ ነው ብሎ ሊያረጋግጥ አይችልም። እንዲሁም ጠላት እየተሸነፈ ስለሆነ ምላሱን እያስረዘመ እየተናገረ ያለበት ሁኔታ ነው ያለው እንጂ በትክክል አከርካሪው እየተመታ ነው። በቀንም በርካታ ቀጠናዎችን ነፃ አድርገን የምናሳይበት ሁኔታ ነው ያለው። እንግዲህ እጅ ሰጡ ምናምን እያለ አሚኮ የሚቀባጠረው የራሱ ከዚህ በፊት አስርቆ ያስገባቸው በየትኛውም የትጥቅ ትግል ውስጥ ደክመው እየሸሹ ጽጎ ገቦችን የራሱ እየጠራ በዚህ ልክ እየሰጠ ሊሆን ይችላል። በዛም ላይ ደግሞ ራሱ ፋኖ መሳሪያዎችን እየሰበሰበ መሳሪያ ያስታጠቀ እዚህ ፋኖ ነበሩ ሊል ይችላል። ከዛ ውጭ ግን ከፋኖ በኩል አንዳንድ ደካሞች ስልቦች የመንግስትን ተልዕኮ የተሸከሙ እንዲሁም ደግሞ የትግሉን ርዝማኔ የትግሉን ጥንካሬ ያልተረዱ ደካሞች ሊሄዱ ይችላሉ። በዚህ ልክ እሱ በሚለው ልክ ግን 33,000 ፋኖች ሰጠ የሚባል ደረጃ አይደለም። እንግዲህ እንደምታውቀው 2-3 አስቀርቸዋለሁ ካለ በኋላ 33,000 ፋኖ ግን እጅ ሰጦኛል የሚልና የሚቀደድ በምንም ተጨባጭነት የሌለው መሬት ላይ ያለው ፋኖ ግን ከቀን ቀን እያሰለጠን እየተደራጀ ያለበት ሁኔታ እንጂ እጅ የሚሰጥ ፋኖ የለም። የቴዎድሮስ ዘሮች ከሆነን እኛ እጅ እንሰጣለን። ፋኖ እጅ ይሰጣል እንዴ? ፋኖ እኮ እጅ አይሰጥም። ይሄ ቀልድ ነው። የትኛውን ፕሮፓጋንዳ የሚሰራ አካል ነው እንጂ እየሰጠ ያለውን እንግዲህ በባለፈውም እንዳየኸው በየቀኑ መሳሪያዎቻችንን የምናስታጥቀው ከነሱ ከቀዱትም ያሰለጠነ በርካታ ጊዜ ጠላት አሰልጥኗል። በብሸለቆም በተለያዩ ቦታዎች ላይ ሲያሰለጥን ይታያል፣ ሲያስመርቅ ይታያል። ያ ሁሉ ግን የተደረሰ ብለን ብንጠይቅ ፋኖች ላይ ገብቷል። አንድም በመደምሰስ አንድም እጅ በመስጠት ነው። እንግዲህ ይሄ ሁሉ ያሰለጠነው ዙር የመከላከያም የአድማ ብተናም የፖሊስም ሲያሰለጥን የምናየው ኃይል የት ደረሰ? በየቀኑ ለምን ነው የሚያሰለጥን ብሎ ለሚጠይቅ ሰው ቀላል መልስ ነው። እየከዳ ነው፣ እኛ ጋር እየተቀላቀለ ነው። ስለዚህ መሳሪያዎችን እየተቀበል ነው። በተቃራኒው ይሄው ነው እውነታው እንጂ የኛ ፋኖ ያሰለጠነው ፋኖ እኛ ጋር የነበረ በሻለቃና በቲም በጋንታ ተጠርንፎ የነበረ ፋኖ እጅ የሚሰጥ የለም። አንዳንድ ሌቦች በተለይ እሱ አሰማርቷቸው የነበሩ ሌቦች አስፋልት ላይ ይቆሙ የነበሩ ሌቦች ህጋችን ሲፈቅ እዝና ሰንሰለታችን ሲጠነክር ፋኖ ዘረፈ እያሉ በህዝብ ፊት የፋኖን ስም ለማጠልሸት ያገለግለው ዘንድ አስርጎ ያስገባቸው ሰዎች እነዚህ ሌቦች እጅ ሊሰጡ ይችላሉ። እነዚህ ግን ፋኖ አልነበሩም ከመጀመሪያ። እኛ ስንጠጋቸው ልንይዛቸው ሲሆን ህግና ሰንሰለቱ ሲጠነክር እጅ እያረፈፉ እየሰጡ ነው ያሉት። እነዚህ ደግሞ የባንዳ ዘሮች ባንዶች ናቸው፣ ደካሞች ናቸው፣ የአማራ ዝርያ የሌላቸው ስነልቦናቸው የተሰለቡ
ዝቃጮች ናቸው እነዚህ። አድማጭ ተመልካቾች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስላሉ። በቀጣይ እስከምናገኛችሁ ቸር ያሰማን።